ሰላም ውድ አድማጮቻችን፣ ይህ ያያ ስፖርት ነው። እንግዲህ የእንግሊዝ ፕሪሚየር ሊግ ከሳምንታት እረፍት በኋላ በዚህኛው ሳምንት አርሰናል በኤፍኤ ካፕ፣ ሌሎች ቡድኖች በእንግሊዝ ፕሪሚየር ሊግ የሚመለሱ ይሆናል። ታዲያ የመድፈኞቹ የጉዳት መረጃን በሚመለከት አንድ ሶፋ አርሰናል የተለያዩ መረጃዎችን አጠናቅሮ መጥቷል። ያንን መረጃ እናቀርባለን። እንደ ኦፕታና የብዙዎቹ ግምት መሰረት በ38ኛው ሳምንት የእንግሊዝ ፕሪሚየር ሊግ የውድድር ዓመቱ መጨረሻ አርሰናል የእንግሊዝ ፕሪሚየር ሊግን በ84 ነጥብ ዋንጫውን የሚያሸንፍ ይሆናል የሚል ግምታቸውን አስቀምጠዋል። በማንቸስተር ሲቲ ሁለተኛ በ77 ነጥብ፣ ማንቸስተር ዩናይትድ በ66 ነጥብ ሶስተኛ፣ አስቶን ቪላ 65 ነጥብ አራተኛ፣ አምስተኛ ደግሞ ያስቀመጡት ሊቨርፑል ነው። ታዲያ ግምቶች ሁሉ ወደ ኤምሬትስ ከ22 ዓመት በኋላ ዋንጫዎችን ያሸንፋሉ ተብሎ ይገምታል። ታዲያ መድፈኞቹ 7 የፍጻሜ ጨዋታዎች ከፊታቸው ይገጥሟቸዋል። እንግዲህ የመጀመሪያው የሚሆነው ተጠባቂው በርንማውዝ፣ ማንቸስተር ሲቲ፣ ኒውካስትል፣ በርንሌ፣ ፉልሃም እነዚህ ተጠባቂ ጨዋታዎች ናቸው። ቀጣይ ጨዋታዎችም ይኖራሉ። በተለይ በኤፍኤ ካፑ የሳውዛምፕተን የአውሮፓ ቻምፒዮንስ ሊጉ ጨዋታ ላይ ደግሞ የስፖርቲንግ ሊዝበን ተጠባቂ ጨዋታዎች ከፊታቸው አሉ። እነዚህ ሁሉ ጨዋታዎች ግን የጉዳት መረጃዎች ወሳኝ ናቸውና ዛሬ የጉዳት መረጃዎችን አጠናቅሬ ተመልሼ መጥቻለሁ። ይህ ያያ ስፖርት ነው። ያያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። እንግዲህ የመጀመሪያ ጉዳት መረጃ የሚሆነው ኦዴጋርድን በሚመለከት ነው። ኦዴጋርድ ከብሬንፎርዱ ጉዳት ጨዋታ በኋላ አልታየም ነበር። ታዲያ አዲስ መረጃ ወጥቷል። እንደ አንድ ሶፍ አርሰናል ዘገባ ከሆነ አርሰናሎች ይህ ተጫዋች ለሳውዛምፕተኑ ጨዋታ የመድረስ እድሉ ሰፊ ነው። የማይክል አርቴታን ውሳኔ የሚጠብቅ ይሆናል። በተለይ ለስፖርቲንግ እና ለሳውዛምፕተኑ ጨዋታ የኦዴጋርድ መመለስ የቀጣዮቹ የእንግሊዝ ፕሪሚየር ሊግ ጨዋታዎች አስፈላጊ ነው። ያ የሚሆን ይሆናል። ይህ አምበላቸውን ወደ ሜዳ የሚያገኙት አርሰናሎች ለተጠባቂ ጨዋታዎች በተለየ ሚና ፐርፎርም የሚያደርጉበት መንገድ ይኖራል ብዬ አስባለሁ። ሌላኛው ዩሊያን ቲምበርን የሚመለከት ነው። ቲምበር እንግዲህ የአርሰናል ወሳኝ የቀይ መስመር ተመላላሽ ሆኖ እያየነው እንገኛለን። ነገር ግን ከጉዳት መልስ በዚህ ጨዋታ የሚጠበቅ ነው የሚሆነው። ታዲያ በሳውዛምፕተን ጨዋታ የመድረስ እድሉ ሰፊ ነው የሚል መረጃ ወጥቷል። እንግዲህ ቲምበር በኔዘርላንድ ብሔራዊ ቡድን ምንም አይነት ጨዋታን አላካሄደም። ጥሩ ብቃት፣ ጥሩ ፐርፎርማንስ፣ ወጥነትን በዘንድሮው ውድድር ዓመት ከቲምበር አይተናል። ታዲያ በመጨረሻዎቹ ጨዋታዎች በተለይ የቲምበርን መመለስ አርሰናል ይፈልጋል። ታዲያ ተጠባቂ ነው የሚሆነው። ቲምበር የሚመለስ ከሆነ ቤን ዋይትን ወደ ቤንች የሚወርድ ይሆናል። ነገር ግን ቤን ዋይት ለእንግሊዝ ብሔራዊ ቡድንም ጥሩ ፐርፎርማንስ እያሳየ ነው። የሳውዛምፕተኑን ጨዋታ ቤን ዋይት የመሰለፍ እድል ሊኖረው ይችላል። ነገር ግን ተጠባቂ የሆነው የስፖርቲንግ ሊዝበኑ ጨዋታ ላይ ቲምበር በሜዳ ላይ የምናየበት እድላችን ሰፊ ይሆናል ተብሎ ይጠበቃል። ሌላኛው ዲክላን ራይስን የሚመለከት ነው። ዲክላን ራይስ እንግዲህ ከሲቲ ጨዋታ በፊት ግጭት እንዳጋጠመውና በቶማስ ቱሄልም እንደተናገሩት ቡካዮ ሳካም ዲክላን ራይስም ለእኛ ለመጫወት ከፍተኛ የሆነ ፍላጎት ነበራቸው። ነገር ግን ጉዳቶች እንዳሉባቸው በመረጃዎች አይተናል። በተለይ የዲክላን ራይስ ግጭቶች እንዳሉበትና ያንን ተከትሎ የሳውዛምፕተኑ ጨዋታ ረፍት ሊወስድ ይችላል። ነገር ግን በተጠባቂ በሆነው ስፖርቲንግ ሊዝበኑ ጨዋታ ላይ በአውሮፓ ቻምፒዮንስ ሊግ ጨዋታ ላይ መመለስ እድል እንደሚኖረው የሚጠበቅ ነው የሚሆነው። ዴክ እንግዲህ በጣም አስደናቂ የሆነው በዘንድሮ ውድድር ዓመት ምርጥ ከአርሰናል ተጫዋቾች ውስጥ አንዱ ዴክላን ራይስ ነው። በሚገባ አቅሙን ማውጣትና በቀጣዮቹ ጨዋታዎች የአርሰናልን በሚገባ ማገዝ የሚችሉ ተጫዋች ይሆናል ተብሎ ይጠበቃል። ታዲያ ዴክላን ራይስ በሚናው ሲጫወት የምናየው በስፖርቲንግ ሊዝበኑ ጨዋታ ሊሆን ይችላል። የሳውዛምፕተን ጨዋታ ግን እረፍትን የሚወስድ ይሆናል። ማዱዌኬን በሚመለከት እንግዲህ ጉዳቱ የተፈራውን ያክል አይደለም። በእንግሊዝ ብሔራዊ ቡድን በጨዋታ ወቅት ነው ያጋጠመው። የግጭት መከላከያን አድርጎ አይተነው ነበር። እንግዲህ ይህ ተጫዋች የሳውዛምፕተኑ ጨዋታና እንዲሁም ደግሞ የስፖርቲንግ ሊዝበኑ ጨዋታ ሊያልፈው ይችላል። የማንቸስተር ሲቲ ጨዋታ ግን የሚመለስ ይሆናል ተብሎ የሚጠበቅ ይሆናል። ለበርንማውዝ ጨዋታ የሚመድረስ እድል ሊኖረው ይችላል። እንግዲህ ይህ ተጫዋች በጣም አርሰናልን በተለይ በቡካዮ ሳካን ማገዝ ይጠበቅበታል። ቡካዮ ሳካ በሳምንት 2 እና 3 ጨዋታዎችን እያደረገ መቀጠል የሚችልበት ፐርፎርማንስ ላይ እንዳልሆነ ብዙ መረጃዎች ይጠቁማሉ። ታዲያ የማዱዌኬን ምርጥ ብቃት አርሰናሎች ከጉዳት መልስ የሚያገኙ ይሆናል ተብሎ ይታሰባል። ነገር ግን ጉዳቱ የተፈራውን ያክል አይደለም የሚል ወጥቷል። እንግዲህ ዴላፎንቴን እንዳሉት ዙቢሜንዲ ከቡድኑ ጋር ጉልበት መከላከያን አድርጎ ስልጠናዎችን ሲያደርግ ነበር። ቀለል ያለ ጉልበት ጉዳት ነው ያጋጠመው። በተለይ ዙቢሜንዲ ዘንድሮ ጫናዎች እንደበዙበት ያስፈልጋል። ታዲያ ይህንን ተከትሎ አርሰናሎች ለዚህ ተጫዋች በሳውዛምፕተኑ ጨዋታ ረፍትን ይሰጡታል። ነገር ግን ለስፖርቲንጉ ጨዋታ ዙቢሜንዲ ሙሉ በሙሉ ዝግጁ ይሆናል ተብሎ ይጠበቃል። በሞሮኮ ጨዋታ እንግዲህ ጉዳት ነው ያጋጠመው ፒየር ሂንካፔ ቀለል ያለ የጉልበት ጉዳት እንደሆነና እረፍት ብቻ እንደሚያስፈልገው መረጃዎቹ ያሳያሉ። ስለዚህ ሂንካፔም ለስፖርቲንግ ሊዝበኑ ጨዋታ የሚደርስ ይሆናል። ኤብሪሲ ኤዜን በሚመለከት ኤዜ ወደ ሳር
ላይ ልምምድ ተመልሶ መጥቷል። ይህ ራሱ በጣም ጥሩ ዜና ነው ለአርሰናል። ታዲያ የስፖርቲንግ ሊዝበን የደረሶ መልስ ጨዋታዎች እንዲሁም የበርንማውዝና የሳውዛምፕተኑ ጨዋታዎች ሊያልፉት ይችላሉ። ነገር ግን ለማንቸስተር ሲቲ ጨዋታ የመድረስ እድሉ ሰፊ ነው። እንግዲህ አርሰናሎች እነዚህን አይነት የጉዳት መረጃዎች ይኖራሉ። በተለይ በዘንድሮ ውድድር ዓመት በሁሉም ውድድሮች እስከ ፍጻሜ መጓዝ የሚችሉ ከሆነ ከ65 በላይ ጨዋታዎችን የማድረግ እድል ይኖራቸዋል። እስካሁን ድረስ 50 ጨዋታዎችን ያደርገው ሽንፈትን ያጋጠማቸው 4 ጊዜ ብቻ ነው። በካራባኦ ካፕ የተሸነፉበት፣ በቪላ እና እንዲሁም ደግሞ በማንቸስተር ዩናይትድ በሊቨርፑል አንፊልድ የተሸነፉበት ነው። ታዲያ ይህንን ፐርፎርማንሳቸውን በቀጣዮቹ 10 እና 15 ጨዋታዎች አርሰናሎች የማሳየት ትልቁ ኃላፊነት ይኖርባቸዋል። ታዲያ ይህንን ለማሳየት የሚቀጥለው ውድድር ዓመት በሚገባ መዘጋጀትን ያስፈልጋል እና አርሰናሎች በዝውውር መስኮቱ ላይ የአማካይ መስመሩን በተለይ የሚቀጥለው የውድድር ዓመት ላይ ወሳኝ የሆኑ የአማካይ ተጫዋቾችን ማስፈረም ይፈልጋሉ። አንዱ ደግሞ ኤሎት አንደርሰን ሆኗል። ዛሬ ብዙዎቹ ስሙን ከአርሰናል ጋር እያያያዙት ይገኛሉ። አርሰናል ባለፉት ቀናቶች በኤሎት አንደርሰን ጉዳይ በሚገባ እያጣራ ይገኛል። አርሰናሎች ከቶናሊና ከኤሎት አንደርሰን አንዱን መርጠው የማስፈረም ፍላጎት አላቸው። ነገር ግን ከማንቸስተር ዩናይትድ እና ከማንቸስተር ሲቲ ጠንከር ያለ ፍክር ይጠብቃቸዋል ተብሎ ይታሰባል። ታዲያ ይህንን ተከትሎ ኤሎት አንደርሰን በተለይ ከዲክላን ራይስ ብዙ ትምህርቶችን ወስጃለሁ፣ በሚገባ በተለይ በእንግሊዝ ብሔራዊ ቡድን ያገዘኝ ይገኛልና ከሱ ብዙ ትምህርቶችን ወስጃለሁ የሚል አስተያየቱን ሰጥቷል። በኔ እይታ በተለይ በአርሰናል ቤት በጣም ላያቸው ከምፈልጋቸው ተጫዋቾች አንዱ ኤሎት አንደርሰን ነው። በተለይ በፓሲንጉ ረገድ ታዳጊ ነው። ስለዚህ ዙቢሜንዲንም በኔ እይታ ከዙቢሜንዲ ጋር ጥሩ ተጣማሪ መሆን የሚችለው ከዲክላን ራይስ ጋር ጥሩ ተጣማሪ ይሆናል። አርሰናል 3 የአማካኝ ምርጥ ሲኖሩት የተፈራረቀው በውድድር ዓመቱ ላይ በሚገባ ማገዝ የሚችሉና የሚቀጥሉትን ዓመታቶች ወሳኝ ተጫዋቾች ሆነው ሊቀጥሉ የሚችሉበት እድል ይኖራል ብዬ አስባለሁ። ታዲያ ይህ አንዱ እንግዲህ አርሰናሎች አይናቸውን በኤሎት አንደርሰን ላይ ማስቀመጣቸውን የሚያሳይ ነው የሚሆነው። ሌላኛው ሞስኬራን በሚመለከት እንግዲህ ሞስኬራ አስተያየቱን ሰጥቷል። ገብርኤልና ሳሊባ አለ ለአርሰናል ከፈረምኩበት የመጀመሪያ ቀን ጀምሮ እንደ ታላቅ ወንድም በእያንዳንዱ ሁኔታዎች ውስጥ የሚያግዙኝ አስደናቂ ተጫዋቾች ናቸው የሚል አስተያየቱን ሰጥቷል። ሊቨርሜንቶን በሚመለከት አርሰናሎች በዝውውር ኢላማቸው ውስጥ አንዱ ሊቨርሜንቶ እንዳለ ይታወቃል። ታዲያ አርሰናል በዝውውር መስኮቱ ሊቨርሜንቶ የማስፈረም ፍላጎታቸው እንዳለ ሆኖ ኒውካስትል አዲስ ኮንትራትን ለማቅረብ ይፈልጋሉ። ከዛ ውጭ ማንቸስተር ሲቲ ደግሞ የተለያዩ ተጫዋቾችን ለኒውካስትል አቅርቧል። አርሰናል ታዲያ ሊቨርሜንቶን ለማስፈረም ትልቁ ዜና የሆነለት ሊቨርሜንቶ አዲስ ኮንትራትን የመፈረም ፍላጎት የለውም። ስለዚህ አርሰናል ይህንን ተጫዋች በቀጥታ የማስፈረም እድሉ ሰፊ የሆነ መጥቷል። ነገር ግን ሊቨርሜንቶን ለማስፈረም የጉዳት ሁኔታውን አርሰናሎች መመርመር ይፈልጋሉ። ሌላኛው ካርሎ አንቸሎቲን ካርሊቶን የሚመለከት መረጃ ወጥቷል። በአውሮፓ መድረኮች ላይ ካሉ ምርጥ ቡድኖች ውስጥ አርሰናል አንዱ ነው የሚል አስተያየታቸውን ሰጥተዋል። ለአርሰናል አድናቆታቸውን በሚገባ መግለጽ ችለዋል። እንግዲህ አርሰናልን ተከትሎ ብዙ የመገናኛ ብዙሃን ማንቸስተር ሲቲ ካራባኦ ካፑን ካሸነፈው በላይ ስለ አርሰናል ብዙ ተጫዋቾችን ከሀገራት ጨዋታ አለመውሰዱን ከሀገራት ጨዋታ መመለሳቸውን ተከትሎ እዛ ላይ ትኩረት አድርገው አስተያየት ሲሰጡ ያየው ነው። ይህ ትክክል ውሳኔ አይደለም ብዬ አስባለሁ። ታዲያ እንደዚህ አይነት ውሳኔዎች ላይ አንዱ እንግዲህ በአርሰናል በኩል የሚጠበቀውና ተጠባቂው ውሳኔ የሚመስል በተለያዩ ሁኔታዎች የተለያዩ ተጫዋቾችን አርሰናሎች ከሀገራት ጨዋታ ላይ ሰር አሌክስ ፈርጉሰን፣ ፔፕ ጋርዲዮላ፣ ጆዜ ሞሪኖ በመጋቢት ወር የሀገራት ጨዋታ ላይ ተጫዋቾቹ ወደ ቡድናቸው ሲመልሱ ይታይ ነበር። ታዲያ አርሰናል ሲያደርገው ለምንድን ነው እንደዚህ በተለየ መልኩ ንዴቶችን የሚፈጥር የሚለው ትልቁ ጥያቄ ሆኖ መቅረብ የሚጠበቅበት ነው። በክረምቱ የዝውውር መስኮት ከዚህ በፊት ባለፉት ፕሮግራሞቻችን እንዳነሳ ነው አርሰናልም ሆነ ሌሎች ቡድኖች በወሳኝነት በዝውውር ላይ የመንቀሳቀስ ፍላጎት አላቸው። አርሰናል ማንም ተጫዋች በማጥቃት መስመሩ ላይ አዲስ ከፈረመው ከኤብሬቼዜ፣ ከቡካዮ ሳካ፣ ከማዱዌኬ በቀር ሌሎቹን በዝውውር መስኮቱ ላይ ትክክለኛ ዋጋ ከቀረበለት ለመልቀቅ ፍላጎት አለው ተብሎ ይታሰባል። በተለይ ሃቨርትዝንም እንዲሁም ደግሞ ቪክቶር ዮኬሬስን ጨምሮ ማለት ነው። ታዲያ አሁን አርሰናሎች በዝውውር ከሚፈልጓቸው ተጫዋቾች አንዱ የሆነው ኒኮላ ትሬሶልዲ ነው። እንግዲህ ትሬሶልዲ በጣም የሚደነቅ የ21 ዓመት የአጥቂ መስመር ተጫዋች ነው። ጀርመናዊ ጀርመንና ጣሊያናዊ ነው። ግን ምርጫውን አድርገው ለጀርመን የሚጫወት ነው። በክለብ ብሩዥ ቤልጂየም የሚጫወት ነው። ይህ ተጫዋች ታዲያ በጣም ጥሩ ፐርፎርማንስ ካላቸው ተጫዋቾች ውስጥ አንዱ ነው። ከ86 ይረዝማል። በጣም ፈጣን ነው። 23 ጨዋታዎች ለጀርመን 21 ዓመት በታች ቡድን 12 ጎሎችን ማስቆጠር ችሏል። ክለብ ብሩዥን ከተቀላቀለ ጀምሮ በዘንድሮ የውድድር ዓመት በ30 ጨዋታዎች 13 ጎሎችና 3 አሲስቶችን ማድረግ ችሏል። በ27% የጎል አስተዋጽኦዎችን ያደርጋል። ይህ ተጫዋች ታዲያ በአካል ብቃቱ ረገድ ጥሩ የሚባል ክህሎት ያለው ነው። ይህንን ታዲያ አርሰናሎች ለመጠቀምና በዝውውር መስኮቱ ላይ በተለይ እንደዚህ አይነት የዝውውር ኢላማ ያላቸውን ተጫዋቾች የማስፈረም ፍላጎት አላቸው። አርሰናል አሁንም ቢሆን በዝውውር መስኮቱ ላይ አንድሬ በርታ ማድረግ የሚፈልጉት ጥሩ ሻጭ ቡድን እንዲሆን አርሰናልን ይፈልጋሉ። ከዛ በመቀጠል ደግሞ ጥሩ አስፈራሚ ቡድንም እንዲሆን ይፈልጋሉ። አንዱ ይሄ ነው የሚሆነው። ሌላኛው አርሰናል እንግዲህ በኔልሰን ጉዳይ ላይ ተቸግረዋል። አሁንም 100 ሺህ ነው ሳምንታዊ ደሞዙ። ይህንን ደሞዝ በጣም ከፍተኛ ነው ተብሎ
ይታመናል። ይህንን ዋጋ ታዲያ መድፈኞቹ ለማስቀነስ ወይም ደግሞ በክረምቱ አርሰናል የሚለቅበት እድል እንዳለ የሚጠበቅ ይሆናል። ያንን ውሳኔ እየጠበቁ ይገኛሉ። ወደ አድማጮቻችን ይህ ያያ ስፖርት ነው። ያያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።